ቤተሰብ ትላንትና በጣም ብዙዎቻችሁ ተጨናንቃችሁ እንዴት ሙሽዬን ነገር ሳታቅ ብላችሁ በጣም ብዙዎቻችሁ ተጨናንቃችሁ ነበረ። እኔ ደግሞ ደውዬ ባረጋገጥኩት መሰረት እግዚአብሔርን እውነታውን ነው የምነግራችሁ ማለት ነው ጋይስ። ደውዬ ነበር መደወል ያለብኝ ቦታ ደውዬ አረጋገጥኩኝ። እንዴት ነው እሙሽዬ የማታውቀው? እኔ እሙሽዬ ታውቃለች ነው የምለው። ታውቃላችሁ? በእርግጥ አዎ እሙሽዬ ታውቅ ነበረ። እሙሽዬ ታውቅ ነበረ። ምንድን ነው የምታውቀው? የልጅቷ ቤተሰቦች እሙሽዬ ጋር ሄደው ያለውን ነገር ተናግረው ነበር፣ ታቅ ነበር። ነገር ግን ከጋሽዬ ጋር ከተገናኙ በኋላ ሀይሚ ጋሽዬ እንዲሁም ደግሞ ቡርኬ ነገሩን ከያዙት በኋላ እሙሽዬ አይ ይሄ ነገር ዝም ብለው ነው ተብላን የተነገራት። ምክንያቱም እሙሽዬ ያሟታል፣ ታውቃላችሁ፣ ብዙ ንግግር አታውቅም። መለኛው እንደነገረኝ ከሆነ ማለት ነው እኛ እናታችን እንደዚህ አይነት ነገር ውስጥ እንድትገባ ስለማንፈልግ ኢቭን እንኳን የእሷ ቤተሰቦች ሄደው ለሙሽዬ ሲነግሯት ቀጣይ ሙሽዬ ጋር ሄደው እንዳይናገሩ ማንኛውም ነገር ቢፈጠር ለእኔ ንገሩኝ፣ ለእኔ ወይም ለመለኛው ወይም ደግሞ ለሀቡ ተናገሩ እንጂ እናታችን ያናክል ብዙ ትላንት ራሱ አይታችኋታል። ሙሽዬ ትንሽ የሆነ ድክምክም ብላለች ምናምን። ሰው ታውቃላችሁ ስለወፈረ አይደለም ውስጡ ላይ ያለውን ህመም ሰውን ራሱ ነው የሚያውቀውና እናቶቻችን ታውቃላችሁ። በዛ ላይ ሙሽዬ ንግግር አታውቅም እና እንደተስማሙ እንጂ እንደዚህ በጣም ሀይሚና ቡርኬ እዚህ ደረጃ ላይ እንዳሉ አታውቅም። እንደታረቁ ነው በቃ ታርቀዋል፣ ተስማምተዋል ምናምን ነው የሚሏት። እነማን? እነመለኛው ማለት ነው። ምክንያቱም እናታቸው እንድትታመም ስለማይፈልጉ ማለት ነው። እና ብዙዎቻችሁ ሙሽዬ ስለምታውቅ ግን አሁን ግን እውነታው ተነግሯት ቀስ ተብሎ ቡርኬ እመኑኝ እግዚአብሔርም በዚህ ሰሞን አዲስ አበባ ይሄዳል። በዚህ 2 ቀን ውስጥ እመኑኝ፣ እኔ 100% እርግጠኛ ስለሆንኩኝ ማለት ነው። ቡርኬ ወደ አዲስ አበባ ከመሄዱ በፊት እሙሽዬ ሀይሜንና ቡርኬን ያለውን ነገር ችግሩም ከሆነ ምንም ይሁን አስረግዞም ከሆነ ምንም ብቻ ይሁን እሙሽዬ ይህን ነገር እንድትፈታው ብናደርግ እኔ መለኛውን ብየዋለሁ። ማለት ሀይሜም እሙሽዬን ትፈራታለች ብዬ አስባለሁ፣ ታከብራታለችም። ቡርኬን በእናቱ አይደራደርም፣ እናቱ ያለችውን ይሰማል ብዬ አስባለሁ። እቺ ሴት 3 ወር እስክትወልድ ድረስ እነሱ 3 ወር ሙሉ ጸብ ላይ ከሚቆዩ እሙሽዬ ብታስታርቃቸውስ ብዬ ጠየቅኩት ማለት ነው። መለኛው ስጠይቀው እሱ የሚያውቀውን እውነት የነገረኝ ነገር ምን እንደሆነ ታውቃላችሁ ጋይስ? ልጅቷ የምትፈልገው በቃ ይቅርታ ተስማሙ ምናም ብላ ልክ ልጁ የእሱ እንደሆነ እንዲያምንላት ብቻ ነው የምትፈልገው። የእሱ እንደሆነ እንዲያምንላት ብቻ ነው የምትፈልገው። ያ ደግሞ የምትፈልገው ለምንድን ነው? ለራሷ አላማ። ገባችሁ? ቡርኬ ልጁ የኔ ነው ብሎ አመነ ማለት ቡርኬ በህግ ተጠየቀ ማለት ነው። ምክንያቱም እንዴት ነው ያስረገዝካት? በምን አይነት ሂደት ነው? ሚስትክ ነበረች ወይ? ብዙ ውጣ ውረዶች አሉት እና የልጅቷ አካሄድ ያ ስለሆነ ነው ነገሮች እንትን እያሉ ያሉት ማለት ነው። እና ብዙዎቻችሁ አይ እሙሽዬ ታውቃለች፣ እሙሽዬ እያወቀች እንዴት ምናምን ያልሆነ ቃላቶች ስትናገሩ ስለሰማሁኝ በዚሁ ልንገራችሁ ብዬ ነው። እና እሙሽዬ በጭራሽ አታውቅም። ታውቅ ነበር፣ እውነታውን ነው የምነግራችሁ፣ ታውቅ ነበር። ነገር ግን ወንድሞቹ ሸፋፍ ነው በቃ ሰላም እንደወረደ ምናምን ነው የምታውቀው። እና ለዛ ነው ለምንድን ነው ትላንት ሽንኩርት እንኳን ለመላጥ ምናምን ታግዥኛለሽ ብዬ አስቤ ነበረ። ለምንድን ነው የቀረሽው? ባይዘዌ እሙሽዬ ንግግር አችልም። እንኳን እሙሽዬ ቡርኬ እኮ ንግግር አይችልም ጋይስ። ለምን አንረዳቸው? ቡርኬ እንኳን እኮ ንግግር አይችልም ካያችሁ ማለት ነው። ቡርኬ እኮ በደንብ እኮ እንዲህ አክቲቭ የሆነ ንግግር እኮ አይችልም። ነው ይህ ደግሞ በቃ አንዳንድ ሰው ተፈጥሮ ነው። አንዳንድ ሰው ሁሉንም ነገር የመነገር የመረዳት የአክቲቭ የመሆን ባህሪ ገጸ ባህሪ ሲሰጠው፣ አንዳንድ ሰው ደግሞ ቀስቀስ ያለ ሰው አለ። ለምሳሌ በጣም ስማርት ሆኖ ብዙ ንግግር የማይችል ሰው አለ። በጣም ጎበዝ ሆኖ ደግሞ የሆን ነገር እንትን የሚል ሰው አለ። እኔ እንደዛ ነው የምረዳው። ነው ብዙዎቻችሁ እንዴት እንደዚህ ምናምን ብላችሁ ስታወሩ ስለሰማሁኝ ነው። እኔ ይሄን መልእክት አሁንም ቢሆን ለሙሽዬ እንዲደርስ እፈልጋለሁ። ሙሽዬ እባክሽን እነሱ አዲስ አበባ ከመሄዳቸው በፊት አንቺ እንድታስታርቂያቸው፣ አንቺ መላመላ እንድትያቸው እንፈልጋለን። ምክንያቱም ከቡታጀራ ከወጡ በኋላ አዲስ አበባ ከሄዱ በኋላ እሱ ትቷት ነው የሚሄደው፣ መቼም ለብቻው ማለት ነው። ገባችሁ? እሷ ከዛ በኋላ ወይ የሆነ ሰዓት ላይ ትሄዳለች። ኦልሞስት አብረው አንድ ቤት ውስጥ መኖር ጀምረዋል። በይፋ ነግረውናል። ይህ ግልጽ ነው። ሄዳስ የት ነው የምታርፈው? አንድ ቤት ውስጥ በጸብ ተዘጋግቶ መቀመጥ ውስጥ ጥሩ ነው ወይ? ይሄ ነገር እንዳይፈጠር፣ ይሄ ነገር እንዳይመጣ ምን መደረግ አለበት? እሙሽዬ ነገሩን በአጭሩ እንድትቀጭ ሁላችንም ድምፅ ብንሆን ትስማ። በቃ እሙሽዬ ትስማ። ከካሜራ ሳይሆን ከካሜራ ጀርባ ሆና በቃ ነገሩን ታስታርቃቸው። ኦልሬዲ የሰማችውን እውነት ሰምታለች።
ይሄ ነገር ላይ ፎከስ ብናደርግ ምን ይመስላችኋል ጋይስ? እኔ እሙሽዬ ታስታርቅ ነው የምለው። ብዙ ሰው ደግሞ ጋሽዬ ነገሩ ላይ ከገቡ ነገሩ ይረዝማል። ጋሽዬ ታውቃላችሁ፣ እሙሽዬ ትሻላለች። እሙሽዬ አንቺም ታይ ከካሜራ ጀርባ ቪዲዮ ሳይቀረጽ አንተም ተው አንዱኑ አትለያዩ ካለች ቡርኬም ይሰማል፣ ሀይሚም ትሰማለች። እኔ እሙሽዬ ብታስታርቅ እላለሁ ማለት ነው። ይሄ የኔ ሀሳብ ነው። የእናንተም ሀሳብ ደግሞ ከፈለጋችሁ አስቀምጡልኝ። የእናንተንም ሀሳብ በማስቀመጥ እስኪ እኔ አየዋለሁ ማለት ነው። ሁላችሁም ሀሳብ አስተያየታችሁን አስቀምጡልኝ። እኔ እፈልገዋለሁ፣ ምክንያቱም ፒን አደርገዋለሁ ማለት ነው። እና ብቻ ፈጣሪ ያስታርቃቸው። ነገሮች ትንሽ ከበድበድ እያሉ ነው። ሀይሚ ትላንትና ፊቷ ትክክል አልነበረም። ቪዲዮ ላይ ካያችሁት የሆነ የተከፋችበት ነገር እንዳለ አለ። ብዙዎቻችሁ አይኗን ሻዶ ተቀብታ እንዴት ምናምን። ሰው እኮ ጋይዝ፣ እኔ በጣም ነው ሀበሻ የሚገርመኝ። ቆይ ሀበሻ አይታጠብም፣ ልብስ አይለብስም፣ መቀባት አይችልም ማለት ነው ከሆነ ሰው ከተጣላ? እንዴት ነው እናንተ ጸብና ሊፕስቲክ ጸብና የአይን ሻዶ የምታገናኙት? አንዳንዶቻችሁ እውነት አትሰግጡ አቦ ሀይ። እና ለማንኛውም ጋይስ ይመቻችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። እስኪ እሙሽዬ ጉዳዩን እንድትይዘው የምትፈልጉ ኮመንት ላይ ሀሳባችሁን አስቀምጡ። እኔ ግን ከእሙሽዬ ሳታስታርቃቸው በፍጹም ወደ አዲስ አበባ እንዲመጡ አልፈልግም። ይሄንን ነው የምፈልገው፣ ሌላ ምንም ነገር አልፈልግም ማለት ነው። እሙሽዬ ነገሩን ይዛ ካስታረቀቻቸው ሁሉ ነገር ተስተካከለ ማለት ነው ጋይስ፣ አለቀ ማለት ነው። እና በቃ ይሄ ነው ልላችሁ የምችለው። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ወዳችኋለሁ። ባይ ባይ።